እንኳን ደረሰብህ። ምኑ በዓሉ ወዮ ደርበናል። መቻዝ ባለ ፋኖ ይሄ እንትና ሸኔ ፋኖ ነው ያስደገመው እሱን ቃል የኛ በዝምታ ነው። እቺ ከትግራይ የተወዘደች እኮ የሆነ የትግራይ ጀኔ ባሉት አትፍሩ። አባታችን ተማርከዋል፣ እኛ ተደግመናል። ባሉት አትፍሩ። አሁን ደግሞ በወሎ በኩል አባቶቻችን ተማርከዋል፣ እኛም ተደግመናል በለው። አንተ ፋኖ ይችላል በለ። ግሪሳውላ አስቆማቸው እስኪ አንዴ። እንደ ፊልም እኮ ነው የሚያቸው። እግዚአብሔር ቪዲዮ አይታችኋል? ሲያሳዝኑ ደግሞ ከየት ነው የመጣው? ከወላይታ ዞን ሶዶ ምናምን የማይሉት ነገር ምን ልትሰሩ ነው የምትሄዱት? ቢቀርስ እግዚአብሔር ይሁን። እንደ እኛ ወጣቶች ግን ሻዕቢያ በዚህ ሰዓት አላስገባም። ይቅርታችሁ መግባት ትችላላችሁ፣ ሀሳብ አስተያየት መስጠት ትችላላችሁ። ይሄን መንግስት እስከምን ድረስ እንደግፈው? ይሄን መንግስት ሰማኝ። ግሬሳ ነው አሰምን የሚይዘው ይሄ ግሪሳ ነው አሰምን የሚይዘው። ለአሰብ የተዘጋጀው እኮ ሌላ ኮማንዶ እኮ ነው። እነዚህ እኮ ለሙከራ ሄደው እኮ ነው። አዎ አንተ ማን ጠላት ነህ ማለት ናውጣ እስከነ ሬንጀራቸው ነው ፋኖን የሚሰልሉት ይለው ጅቦ እዛው ፈንድቶ እንዳይጨርሳቸው ፈራ ሰላይ ናቸው። ጠንቀቅ ይበሉ እነሱ። አባቶቻችን ተማርከዋል ያለውን ነገር ሰምተዋል? ቪዲዮ በእኛ እንትን ውስጥ ያልተማረከ የለም፣ ግን ያው ተማርከ ድል መንሳትን እናውቅበታለን። ለምሳሌ ብርሃኑ ጁላ ሙርከኛ ነው አይደል? እሱን አላውቅም። እንዴት አታውቅም? ግን ብዙዎቹ አሁን የብልጽግና ብዙ አንተን እኮ ባጫ የት ነው የተማረከው? ብርሃኑ ጁላ የት ነው የተማረከው? ነገር ባጫ የተማረከው አፍዓበት ላይ ነው። አፍዓበት ሰማ ወንድሜ። ምን አካባቢ? ልዩ ቦታው ልዩ ስሙ አገሩ ራሱ አፍዓበት ይባላል ቦታው። ብርሃኑ ጁላ ደግሞ ሻድሻይ ወራር ነው። ማሪ በቅርቡ ትቀላቀለናለህ። ይሄ መፎክር ነገር ተታለ ወደኛ ጋር እንደምመጣ እናውቃለን። እንዴት ነው የምትቀላቀላችሁ? አንተ እንደዚህ እያዋረዳችሁ እነዚህ ሰዎች ጤና ያላችሁ እንዴ? የተቀላቀሉን ሰዎች እየገደልክና እያረድክ ነው ደግሞ ልቀላቀለ ታስባለህ? ታው በየተራ አትሳቅ፣ መልስለት በየተራ አሁን የትግራይ እባክህ እንድታስገባኝ ብዬ ነው ፕሮፋይል ያደረኩት። እባክህ አስወጣኝ። ፋኖም ያው እኮ የብልጽግና አባል እንዳልሆንክ የሆነ ነገር ሸክኮኝ ነበር። እሺ አንተ ታላቅ ፖለቲከኛ። ሰላም ወንድሜ። ይሄ ሰው በጣም ታላቅ ፖለቲከኛ ነው። እግዚአብሔር እውቀትና ችሎታ ያለው ፖለቲከኛ ወንድሜ። አሎ እዛስ ወታደሮቻችን ከዛ ደግሞ እንዳንተ አይነቱን ጅራታም ከኢትዮጵያ እየነቀልን ወደ መጣበት እንሄዳለን ማለት ነው። እኔ የመጣሁት ከየት ነው? አንተ የመጣኸውማ ከነዛ ከነማ ሌቦቹ ጎን አይደለ? ኢትዮጵያ ስም ጥቀሳ ሌቦቹ ጥቀሰለ። ምን አንደኛው ቲፒኤልኤፍ ነህ። እሺ ሁለተኛው አለቃ ሻዕቢያ ነው። ሶስተኛ እዛ ደግሞ አሁን በቃ ተነክቶባቸዋል። ምንድነው ይሻላችሁ? ብልጽግና ደጋፊዎች እኛ ሌላ ሌብል ላይ ነን። ኒኩለር ቦምብ ልናመርት ነው። ራሻ ጋር ተነጋግረን ወላሂ በል እና ፋኖን የምታጠቁት በኒኩለር ቦምብ ነው። እሱ እስኪዘጋጅ ድረስ ነው ይሄን ወታደር የምታሳጭዱት።
አቤት ሌብል፣ አቤት እድገት፣ አቤት እውቀት። ቆይ ገመዲያ እኮ ኮታ ሙጫ አቤት ሰላም ነው። እንዴት ነህ ገመዲያዋ? እጅ በደረት አድርጎ እየታየ ነው በቪዲዮ። ጎረቤት ሀገሮችን አቆን ኢሳያስ ይስቅብናል። ስልጠና ላይ ናቸው። ምን አልከኝ? ስልጠና ላይ ናቸው። የምን ስልጠና? ተማርከው ነው እንጂ መማረክ ያለብን እንዴ። እሱማ ያለን ባህልም ነው። አንዳንድ ቦታ ባህልም ነው። መማረክ ያለን ይላል። ምን ያለን አንዳንድ ቦታ ባህልም ነገር ነው። እኔ ይሄ ነገር መስፍን ፈይሳ እኮ ተናግሮታል እና ልሙትልህ እንዲህ አለ። እጄን እሰጣለሁ እንጂ ፋኖ እንዲሆነ እየማረካቸው ነው። ወላሂ ላዚም እኔ እንዴት እንዲሆነ ነገሩ አልገባኝም። ወሎ ላይ ተቆጣጥሯቸዋል። ከኋላ ላይ ደግሞ ትልቅ ስፒከር መኪና ላይ አድርገው ስሙ፣ ይህን አካባቢ ፋኖ ስለተቆጣጠረው የዚህ አካባቢ አስተዳደሮች ወደ ስሪንቃ ስለገቡ አንድም ንብረታቸው እንዳይነካ ወይኔ እንዲሁ ተሻለን። ግን በቀኝ ስንጠብቀው በግራ ጠቃነ። ኧረ ፋኖ ማሪ ሻቢያው ምንም አይነት መሳሪያ ቴክኖሎጂን ያማከለ መሳሪያ እንኳን ሳይዝ ይሄንን ድል አስመዝግቦናል። አባቶቻችን ክብር ይገባቸዋል ነው የምለው። እኔ አም ሶ ሃፒ፣ በጣም ደስተኛ ነኝ። ወደፊት ደግሞ ብዙ ድሎችን የምናስመዘግብበት ነው ይሄ ነው። እውነቴን እኮ ነው የምልህ፣ የምር እኮ ነው የምልህ። ይሄ ይኸውልህ ጸረ ታንክ የለውም። ፋኖ ታንክና ቢታጠቅ እናቴን አሰብ እናስመልስ ነበር። እሱ ችግር የለውም። ሁለት ሰከንድ ፌዝ ላይ መስራት ትችላለህ። እሱን ችግር የለውም። ግን ነገሩን ነው የምልህ። ይኸውልህ ጸረ ታንክ የለውም። ፋጎት አልታጠቀም፣ ቢኤም አልታጠቀም፣ ታንክ አልታጠቀም፣ መድፍ አልታጠቀም። አሁን እነዚህ መካናይዝ የሚባል ነገር አልታጠቀም። መካናይዝ ሳይኖረው እንደዚህ የማረከ መካናይዝ ቢኖረው ምን ይሆናል ማለት ነው? ኤርትራን ገባ ነበር አልኩ እኮ ማለት ነው። ሀገሩን ያስከብራል። አማራ ጀግና ህዝብ ነው ታውቃለህ። የታሪክ ባለቤቶች ነን። ስንትን ጦርነት ድል አድርገን ጠላትን ማንበርከክ እንደምንችል ታውቃለህ። ወይ ወደ አንዴ ላውራ። ዝቦት ሰማለ። አይ ቤቤ እንዴት ነህ? አይ እኔ አንድ ነገር ለማለት ነው። ለዚህ ህዝብ የሆነ ታክስን ወይ ጦርነትን ማስተማር ማለት ያው ለእናት ለልጇ መሞት እንደማስተማር ነውና ስትራቴጂንም ምንንም የሚያውቅ ነው። ወታደር ስልት በነ ጀነራል ተፈራ ማሞ የሚመራው ወታደር ነው ያለው። ስለዚህ ምንም ሀሳብ አይጥፋ። ብዙ ኤክስፒሪየንስ ያላችሁ ሰዎች ናቸው ያሉት። ሌላው ደግሞ ሁሉም ሰው እንዲማርና እንዲያ የሚፈልገው ሊወጋው ሊገለው የመጣውን አንበሳዬ አይዞክ እያለ የተረከበ ማህበረሰብ ነው። ይሄ አይደለም ለኢትዮጵያ ሌላ ላይ ለሚደረግ ጦርነት ራሱ ትልቅ ትምህርት ነው። ቪራ አንተኒ ማርኩ ጅቦ 100 ሰው እኮ ነው ወላሂ ባሊ እውነቴ ነው። ስማ እንጂ ጅቦ 100 ሰው ይላል በሰራዊት ደረጃ እልል አድርጎ አንተ 100 ሰው ነው የተማረከው ይላል። ስንት ሰው ሞተ? ከሚሊየን በላይ እንትን እኮ ነው ያለው ሰውዬ። ምን ሆነ ነው? በእድሜ እኮ ካንተ ወይ 100 ሰው ግድ የለውም ሰውዬው ግድ የለውም። ዘመድ የለ ወይ አልዘመትክ። አንድ ሰው ብትማረክ ራሱ እንደ 100 ሰው ነው የሚቆጠረው። ታሾፋለህ እንዴ? 100 ሰው ተማረከ። ስንት ሰው ሞተ ጦርነቱ ላይስ? እንዴ ከዚህ ብቻ ነው እንዴ የሚሞተው? ከዛ አልሞተም? የሚሞት ሰው የለም። በስማ በቃ የሰውን ነፍስ አንተ በዚህ ነው የምትገምተው? ግድ የለውም ሰውዬው ግድ የለውም እኮ ነው ያለው። የና ያለው አንተ ለማትገባም ታዲያ በእናትህ አትደናበሩ። የማታውቁት ሀገር ገብታችሁ አትደናበሩ። ውጡና አምቦ ተቀመጡ።
አምቦን ተከላከሉ። እኔ የምሬን ነው ፊራ ለራሳችሁ ብዬ እኮ እኔ ብራዘር እኔ ጦርነቱን እየደገፍኩ አይደለም እኮ ግን ሰውየው አይደነግጥም ነው ያለው። ምንም አይመስልም በቃ ምክንያቱም ይኸውልህ አብይ አህመድ ህልሙ ነው የሚኖረው። ህልሙ ሳይክል መንዳት ነው። ህልሙ መከበብ ነው። ህልሙ መከበብ ነው። ምን ነው ድምጻችሁ ጠፋ? አረግሙ በእግዚአብሔር ትንሽ እስቲ ኑ የብልጽግና አባላት እንዴት ድምጻችሁ ጠፋ? እኔ ልጥፋ እኔ ብትን ልበል ከምድር ላይ አንድ የብልጽግና አባል የለም እዚህ ውስጥ። ኧረ ኑ ግቡ፣ በእግዚአብሔር ኑ ግቡ። የት ሄዱ? እንዳለ የፋኖ አባል ነው ያለው እዚህ እንዳለ በቃ አረንጓዴ ቢጫ ቀይ ያለ መሐመድ ፋኖ፣ ሰይድ ትንታጉ። ኧረ ብልጽግናዎች የት ናችሁ? ኑ እስቲ ምንድነው? አትፍሩ ነው ምንድነው? እና እስቲ የኢትዮጵያ ይሆን እስቲ የበረሃው ንስር ሰላም ወንድሜ፣ ሰላም ናችሁ? እንዴት ነው? የመከላከያ ሰራዊት አባል ነው ወንድሜ? ምንድነው በዚህ በኩል ያለ ምንድነው? ልቀቀው። የቱን ሄድና ፋኖ በዚህ በኩል ምንድነው? እኔ ጓደኞች ነው። አንተ እንዴት አመለጥክ? ይሄማ ዝም ብሎ ነው እኮ። ምንድነው በጎን በኩል ዘዋ ዝም ብሎ ነው። እንደናንተ ሰባሰባችሁ ጊዜ ነው ፎቶ አነሳችሁ? ምን ሰባሰባ ነው ጠቅላላ ነው ወስ ጠቅላላ። እሺ እንዴት ነሽ? ሰላም አለ ያራልይ ሰላም ቢስ ነው ስፈልግሽ። እኛ ዳሪ የሚለው ላይ ትኩረት አደረገች። ጥሩ ፖለቲካ እያወራሽ ሴተኛ ዳሪ ምናምን ለምን ብትሳደቢ አፍሽን ይበላሻል። ከማህበሩ ልትባረሪ ነው። ትኩረቱን የሚያደርጉት ስድብ ላይ አይሽ ያሳጡሻል በስድብሽ። አሁን ብዙ ነገር ተናግረሻል፣ በጣም ብዙ ነገር አውርተሻል ስለ ፖለቲካ። ሴተኛ ዳሪ ስላልሻት ግን አይሽ ትኩረት አደረገች። ተሳዳቢ እውቀት የሌለሽ ነው። ለምን ብትሳደቢ? ደግሞ ሰው ፍጹም አትሳደብ ሰው ነች። ጥላቻ አለባት። ፖለቲካውን የምታየው በጥላቻ ነው። ይገባኛል፣ ችግር እንዳለባት አውቃለሁ። ግን ሰውን ስትሳደብ ሰምቻታለሁ። አባቴ ወንዴ እንኳን ደስ አለ። ምንድን ነው የደረደርከው? ፋኖች ደረደሯቸውን አይደሉም እባክህ። ወላ እየለበለበው ነው። ምን አውቄ ሰይድ ዋ ሀገር ወጣ ወንድም ይዋ ሌላ ነገር እንዲያወራ። አንተ ገና ልጆች እኮ ናቸው ወላሂ። ቆይ የት ነው ያለው ሰይድ ዋ? መጀመሪያ የት ነህ? ከሀገር ወጣህ? ዝም ብለህ አውራ። ኖ ከሀገር ወጣህ አልወጣህም? መጀመሪያ ሀገሩን አይዘም። ኖ አሁን ሀገር ነው ያለሁት። ሀገር ወጣሃል? አዲስ አበባ ነው ያለሁት። በልቻው ቻው ወንድም ይዋ። ተው ትበላብኛለህ። እኔ ባለጌ ነኝ። ውጣ ተው ወንድም ይዋ። ጅቦ ቤት አየህ ነው ብሎ ቢያስቀጠቅጡህስ አለም ይዋ የታለች እቺ? የምታወራሽ ሌላ። ስለዚህ መብቴ ነው ራሴን ዲፌንድ ማድረግ መብቴ ነው። ዳስ ማርዋ አሁን ለምሳሌ አዳምጪ እንዴ እሷ ፋኖን እያቀለለች በዚህ ልክ ነው በዚህ ልክ አዳምጪ። የእንቁላል ቀቃል ልጅ ምናምን ስትል የተማራኪ ልጅ ማለት ትችያለሽ። በእሷ ልክ መናገር አለብሽ እንጂ እሷን አሁን ስለ ፖለቲካ አይደለም የሚወራው። ከእሷ ጋር ጸብቁ ሊኖራችሁ አይገባም። ኖ እኔ አልሳድ ጅቦ ስፔሻሊ አንተ ቤት እንግዳ ብሎ የሚያከብሩ ሰዎችን አልናገርም እኔ ካልደረሱብኝ። ግን ስለ ፋኖ እንኳን ሲነሳ ያለችውን ነገር እንኳን ሰምተሃል? እንዴት በዚህ ልክ እንደምታውራት በስነ ስርዓት ስትሳደብ ሰምቻት አላውቅም። በስነ ስርዓት አውሪያት እንዴ። አንተ መርጠህ ነው እንዴ የምትሰማው? የኔ ስድብ ነው እንዴ ጆሮ ላይ የሚገባው? በቃ እሷ የምትናገረውን በእሷ ልክ መልሽላት። ኦኬ እኔ አንድ ነገር መናገር የምፈልገው ጎረቤት ሀገር ማለት የራስ ሀገር